እኛ ጋር ሲመጣ የሚቀላቀል ነገር አለ ምሁርነት ጋር። ማነው ሊቃውንት? ማነው ስኮላር? ስኮላር የምንለው በአንድ ስፔሲፊክ ሰብጀክት በባዮሎጂ የተማረ ያነበበ ያስተማረ የተመራመረ ሰው ከሆነ ስለ ባዮሎጂ እሱን እንጠይቀው ይባላል። ስኮላር ነው። አንድ ሰው በኮምፒውተር የተማረ የተመራመረ ያስተማረ ኮድ የጻፈ ከሆነ ኮምፒውተር ነክ ነገር ሲገጥመን እሱን እንጠይቀው እንላለን። ስኮላር እሱ ነው። ይሄ ስኮላር ኢንተሌክቹዋል የሚሆነው ምሁር የሚሆነው መቼ ነው? ከራሱ ዲፓርትመንት ባሻገር ከባዮሎጂ ባሻገር በፖለቲካል ዲስኮርስ ውስጥ ከፍ ከፍ ባሉ ጥያቄዎች ሰብሰብ ባሉ ማህበረሰብ በተለያየ ዲሲፕሊን ውስጥ ባለፉ ሰዎች ውስጥ ሐሳብ ኢንተርቴን ማድረግ ሲችል የተሰናሰለ ሐሳብ መስጠት ከዚያ የሚመጡ ቻሌንጆችን መቀበል እነሱም ማስተናገድ ሲችል ከዲፓርትመንት ሲወጣ ከአንድ ሰብጀክት ማተር ሲወጣ በማህበረሰብ ሁለንተናዊ ዲስኮርስ ውስጥ ጠብ የምትል ነገር የሚያኖር ሲሆን ያኔ ኢንተሌክቹዋል ይባላል። እኛ ሀገር እንደዛ ነው ወይ የሚለው እናንተ ጠይቁ፣ እዛው መልሱ። ሶስተኛው ልሂቃን ናቸው። አይ ቲንክ ኢትዮጵያ ውስጥ ሪሰንትሊ በጣም የቀለለው ተርሚኖሎጂ ኤሊትስ ነው። ኤሊት ማለት በማንኛውም ፊልድ ዲስፕሮፖርሽኔት የሆነ አማውንት ኦፍ ዌልዝ ፓወር ኦቶሪቲ ፕሪቪሌጅ ያገኙ ሰዎች ማለት ነው። በጣም ጥቂቶች ናቸው። እዚህ ውስጥ ኤሊት በጣም ጥቂት ነው። ኢንተሌክቹዋልስ ቀጥሎ ሊኖሩ ይችላል። ስኮላርስ ብዙ ሊኖሩ ይችላሉ። ኤሊት በጣም ጥቂቶች ናቸው። ጥቂት የሚያደርጋቸው ምንድን ነው? ፌር ያልሆነ ሼር ላይን ሼር ከዚያ ስፔሲፊክ ኤሪያ የወሰዱ ማለት ነው። ለምሳሌ ኃይሌ ገብረስላሴ የሩጫ ኤሊት ነው። ደራርቱ የሩጫ ኤሊት ናት። ጥሩነሽ የሩጫ ኤሊት ናት። ቀነኒሳ የሩጫ ኤሊት ነው። ነሰሰርሊ ግን ኢንተሌክቹዋል ነሰሰርሊ ግን ስኮላርስ አይደሉም። ታዲያ ኤሊት ማለት በአንድ ስፔሲፊክ ኤሪያ ቢገር ሼር የወሰዱ ነሰሰርሊ ኢንተሌክቹዋል ስኮላር ያልሆኑ ብቻ ናቸው ወይ ካላችሁኝ አይደለም። አልፎ አልፎ በጣም አልፎ አልፎ ሰብስበው የሚወስዱ ሰዎች አሉ። ለምሳሌ ፕሮፌሰር ባህሩ ዘውዴን እንውሰድ። ፕሮፌሰር ባህሩ ዘውዴ ኢትዮጵያ ውስጥ 1000 5000 የሚጠጉ ሂስቶሪያን አሉ። ያነበቡ የተማሩ ያስተማሩ ሂስቶሪያን ኢትዮጵያ ውስጥ አሉ። እኚህ ምሁር ሂስትሪ ኦፍ ሞደርን ኢትዮጵያ ብለው ለ140 ዓመት ገደማ ከ1855 እስከ 1991 ገደማ ያለውን የኢትዮጵያ ጉዞ ወደ ኋላ በወፍ በረር ብላይንድ ስፖቶቻችን እንድናይ በከፍተኛ ጥረት አንድ ድልብ ሰነድ አውጥተዋል። ያን ሰነድ ያየ ሰው ከሞላ ጎደል ኢትዮጵያ ምን አይነት ስርዓት እንደነበራት፣ ምን አይነት መንግስታት እንደነበሯት፣ እነማን እንዳደረጉ የተወሰነ ግንዛቤ ያገኛል።